ሰላም ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን የምንማረው የሂሳብ ትምህርት ይሆናል። ዛሬ እንግዲህ ማባዛትን እንዴት በቀላል መንገድ ሰርተን ማግኘት እንችላለን፣ ሂሳብን ቁጥሮች እንዴት እናባዛለን የሚሉ ነገሮችን እናያለን ማለት ነው። በባለፈው ክላሳችን መደመርና መቀነስን አይተናል። ሁለቱን ለማየት ሞክረናል። ዛሬ ደግሞ ሶስተኛውን የሂሳብ ስሌት ወይም ደግሞ ማባዛት የምንለውን እናያለን ማለት ነው። በቅድሚያ ግን ለቻናሉ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉት ልጆች ስልካችን እታች ላይ ያለ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ቀጥታም ቢሆን በመደወል ተመዝግባችሁ በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕም እናንተ እንደምትፈልጉት መማር ትችላላችሁ ማለት ነው። ቻናሉን ላይክ፣ ሸር እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አሁን ወደ ትምህርታችን እንገባለን ማለት ነው። እሺ እንዳልኳችሁ እዚህ ጋር አራቱ የሂሳብ ስሌቶች ይላል። አራቱ የሂሳብ ስሌቶች ማለት መደመር፣ መቀነስ፣ ማባዛትና ማካፈል ናቸው። መደመር ማለት ምልክቷ ይች ነች። የሆነ ቁጥሮች ለመደመር ስትፈልጉ ይችን ምልክት የመስቀል ወይም ደግሞ እንደዚህ አይነት ምልክት ከሆነች መደመር እንላታለን። እዛ ይቺ ደግሞ መቀነስ ምልክት ነች። ከዛ ማባዛት፣ ከዚህ ጋር ደግሞ ይቺ ማካፈል ትባላለች። እንግዲህ እነዚህ እየተጠቀምን ቁጥሮችን እንደምራለን፣ እንቀንሳለን፣ እናባዛለን፣ እናካፈላለን ማለት ነገር ግን እነዚህን ለማድረግ ደግሞ የተወሰነ መማር ማወቅ ያስፈልጋል እና እነሱንን ዛሬ እናያለን ማለት ነው። እንግዲህ በባለፈው መደመር መቀነስ የሚለው እንዳልኳችሁ ቪዲዮ ሰርቼ ለቅቄያለሁ፣ ገብታችሁ ማየት ይቻላል። ዛሬ እንዴት እናባዛለን የሚሉ ነገሮችን ነው የምናይ ማለት ነው። እሺ መጀመሪያ ከዚህ ጋር እነዚህ ቁጥሮች አሉ። አሁን ቁጥሮችን ለማባዛት መጀመሪያ ከ1 እስከ 9 ያሉትን መቻል በጣም አስፈላጊ ነው። ማለትም ቁጥር ሁሉንም እስከ ሚሊየን እስከ 100,000 1,000 እዚያም በላይም መቻል ያስፈልጋል። ነገር ግን ማባዛት ደግሞ እንደዚህ ቀለል ቀለል ያሉትን እስከ 9 1 እስከ 9 ወይም ከ0 እስከ 9 ያሉ ቁጥሮችን በጭንቅላታችሁ ማባዛት መቻል አለባችሁ። ለዚያ መግቢያ እንዲሆነን ዛሬ መጀመሪያ እነዚህ እናያለን። እኔ አሁን ዛሬ ማሳያችሁ ረዣዥም ቁጥር በመቶዎች በሺዎች የሆኑ ቁጥሮችን በቀላል አሁን እኛ አስበን በጭንቅላታችን ብቻ ለማባዛት በጣም ስለሚከብድ እነሱ እንዴት በአሰራር እናገኛለን የሚለው ነገሮች። ነገር ግን ለምሳሌ እዚህ ጋር አሁን 1 ሲባዛ በ1 ይላል። 1 ሲባዛ በ1፣ 1 ሲባዛ በ2፣ 1 ሲባዛ በ3፣ ከዚህ ጋር ደግሞ 2 ሲባዛ በ2፣ 2 ሲባዛ በ3፣ 4 ሲባዛ በ5 ይላል። እነዚህ መጀመሪያ እንይና ቢያንስ እነዚህ ስናይ የማባዛት ጽንሰ ሀሳቡ ትንሽ ይገባናል ብዬ ስለማስብ ነው። ከዚያ የተወሰኑ ደግሞ አንድ ሁለት ደግሞ ረዥም የሆኑ ቁጥሮችን እያባዛን እናያለን ማለት ነው። ከዚህ ጋር 1 ሲባዛ በ1 ይላል። መጀመሪያ ማባዛት ምን ማለት ነው? ማባዛት ማለት አንድን ነገር መደጋገም ማለት ነው። መደጋገም ለምሳሌ እዚህ ጋር አሁን 1 ሲባዛ በ1 ይላል። አንድን አንድ ጊዜ ማለት ነው። አንድን አንድ ጊዜ ያ ማለት ምንም አልተጨመረም። አንድን አንድ ጊዜ ማለት ራሱ ስንት ይሆናል? አንድ ይሆናል ማለት ነው። አንድን አንድ ጊዜ ያበዛ ነው ማለት ምንም አልጨመርንም፣ አንድ ጊዜ ብቻ ስላደረግነው አንድ ነው መልሱ ማለት ነው። እሺ ከዚህ ጋር ግን 1 ሲባዛ በ2 ይላል። 1 ሲባዛ በ2 ምን ማለት ነው? አንድን ሁለት ጊዜ ማድረግ ወይ ነው ሁለት ጊዜ ማብዛት። 1 ሲባዛ በ2 ማለት አንድ አለ ሌላ አንድ አለ። እነዚህ ሲደመሩ ስንት ይመጣሉ? 2 ማለት ነው። ስለዚህ 1 ሲባዛ በ2 ስንት ነው? 2። እሺ ከዚህ ጋር ደግሞ 1 ሲባዛ በ3 ይላል። 1 ሲባዛ በ3 አሁን እዚህ ጋር ደግሞ አንድ ስንት ጊዜ ማድረግ ነው? 3 ጊዜ 3 ጊዜ። ስለዚህ 1 ሲባዛ በ3 ስንት ነው? 3። እንደዚህ እያላችሁ በአንድ ማንኛውም ቁጥር ካባዛችሁ ውጤቱ ምንድን ነው? ትልቁ ቁጥር። ለምሳሌ 1 ሲባዛ በ1 1፣ 1 ሲባዛ በ2 2፣ 1 ሲባዛ በ3 3፣ 1 ሲባዛ በ4 4፣ 1 ሲባዛ በ10 10፣ 1 ሲባዛ በ100 100 እያለ በአንድ የሚባዛ ቁጥር ሁሌም ራሱ ቁጥሩን ነው የሚሰጠን ማለት ነው፣ ከዜሮ ውጭ። በዜሮ ግን ማንኛውም ቁጥር ከተባዛ ዜሮ ነው የሚሰጥ። ለምሳሌ አሁን እዚህ ጋር 1 ሲባዛ በዜሮ ብንል ዜሮ ነው። አንድን ለምንም ለባዶ ከሆነ ባዶ ነው የሚሆን ማለት ነው። ግን አንድን አንድ ጊዜ ካበዛናት ግን አንድ እናገኛለን፣ ሁለት ጊዜ ካበዛናት ሁለት እናገኛለን እያልን በአንድ ማንኛውም ቁጥር ሲባዛ ራሱ ቁጥሩ እንደሆነ ማወቅ ያስፈልጋል ማለት ነው። እሺ እስኪ ከዚህ ጋር ደግሞ እዚህ ጋር ደግሞ 2 ሲባዛ በ2 ይላል። 2 ሲባዛ በ2 ማለት ምን ማለት ነው? ሁለትን ሁለት ጊዜ ማብዛት። መጀመሪያ አንድ አበዛናት፣ አንዴ ስናበዛ ስንት ሆነች? አንድ ሁለት አገኘን። ከዚያ ሁለተኛ ደግሞ ሌላ ሁለት አገኘን። ስለዚህ እነዚህ ሁለቶችን ሁለትን ስንደምራቸው ስንት ይሆናሉ? 22 ነው የሚሆነው? 4 ነው የሚሆን?
አሁን ሁለት ማብዛት ማለት እንዳልወስዶ ሁለትን ማስቀመጥ አይደለም። 20 ሳይሆን ሁለትን ሁለት ጊዜ ማድረግ። ሶሪ እቺ ጋር 3 አለች። ሁለትን ሁለት ጊዜ ማለት አንዴ ሁለት አለ፣ ሌላ ሁለት አለ። እነዚህ ስንደመራቸው ስንት ይሆናሉ? 4 ማለት ነው። ሁለትን ሁለት ጊዜ ማድረግ ማለት 4። እሺ 2 ሲባዛ በ3 ማለት 2 ሲባዛ በ3 ማለት 2 3 ጊዜ 2 ማለት ነው። 2 ጊዜ 2 4 ነው። አያ ደግሞ ተጨማሪ 2 ስንጨምርበት ደግሞ ከአራት ላይ ስንት ሆነ? 6 ማለት ነው። ስለዚህ 2 ሲባዛ በ3 6። 4 ሲባዛ በ5 ማለት 4 ሲባዛ በ5 ማለት አራትን 5 ጊዜ ማለት ነው። አንድ 4 አለ፣ ሌላ 4 አለ፣ ሶስተኛ 4 አለ፣ አራተኛ 4፣ አምስተኛ 4። 5 ጊዜ የተጻፉ አራቶችን እነዚያን በአንድ ላይ ብንሰበስባቸው ስንት እናገኛለን? 20። 2 ጊዜ ሲሆን 8 ይሆናል። 3 ጊዜ ሲሆን 12፣ 4 ጊዜ ሲሆን 16፣ 5 ጊዜ አራትን ደግሞ ስንደጋግመው ስንት ይሆናል? 20 ማለት ነው። 20 አሁን እንዴት እንዳገኘ ነው? በጭንቅላታችን አይደለ? 5 ሲባዛ በ5፣ 6 ሲባዛ በ7፣ 8 ሲባዛ በ8 ብትባሉ እነዚህ አሁን እስከ 10 እስከ 9 ያሉ ቁጥሮችን እንዳልኳችሁ በጭንቅላታችሁ አስባችሁ ማግኘት ያስፈልጋል ማለት ነው። እንደዛ ካልሆነ አሁን ይህንን በአሰራር ብዙ የምናገኝበት መንገድ የለም። አሁን 2 ሲባዛ በ3 ስንል ሁለትን 3 ጊዜ እንደ 2 3 ጊዜ ማድረግ ማለት ነው። እዚያ ሲሆን 6 ይሆናል። ነገር ግን እዚህ ጋር አሁን 3 4 ፊደላቶች ወይም ቁጥሮች ከሆኑ ግን እሱ የራሱ የቻለ አሰራር አለው። እነሱን ዛሬ እንዴት እናገኛለን? እነዚህን ነው በጭንቅላታችን ወይም ደግሞ በቀላሉ ማግኘት ይችለናል። ነገር ግን ረዣዥም ከሆነ ግን ለማባዛት በጣም ያስቸግረናል ማለት ነው። ስለዚህ እነሱን ዛሬ እንዴት እንደምናባዛ እናያለን። አሁን ለምሳሌ እዚህ ጋር ረዘም ያለ ቁጥር እስቲ መጀመሪያ ባለ 2 ቁጥር እንጠቀም። አሁን ለምሳሌ 25 እንበል። 25 እሺ ሲባዛ ለምሳሌ በ12 ብንል ወይም ደግሞ 25 የምትለዋ 23 ትሁን ሲባዛ በ12 እንበል። 23 ሲባዛ በ12 ማለት አሁን ይህ እንዴት ነው የምናባዛው? 23ን 12 ጊዜ ማድረግ ነው። ይህን አሁን እንዲሁ ዝም ብለን 2 ጊዜ ሲሆን 46 ምናምን 3 ጊዜ ሲሆን ይንታል ይሆናል እያልን ለማባዛት በጣም ከባድ ነው። እንደዚህ አይነት ባለ 2 ዲጂት እና ከዚያም በላይ የሆኑ ቁጥሮችን ለማባዛት የራሱ የቻለ የሂሳብ አሰራር ስልት አለው። ዛሬ በዋናነት እሱ ለማሳየት ነው ያሰብኩኝ። አሁን እንደዚህ አይነት ከገጠማችሁ ምንድነው የምታደርጉ? መጀመሪያ በዚህ መንገድ አስቀምጧቸዋላችሁ። አሁን ባለፈው መደመርና መቀነስ አሳይቻችሁ። ልክ በዚያ መንገድ ከላይ ያሉትን በላይ በኩል እዛ ጎን ላይ የነበሩትን ደግሞ በታች ታደርጋላችሁ። ስተረታችሁ ተጠብቃችሁ እንደዚህ ታስቀምጣላችሁ ማለት ነው። እንደዚህ ካስቀመጣችሁ በኋላ ማባዛት ሲሰራ ሁሌም ምንድነው የሚደረግ? እዚህ ጋር 23 አለች፣ ከዚህ ጋር 12 አለች። ሁሌ የምትጀምሩ ከታች ነው። መጀመሪያ በሺ በሁለት ያሉትን እነዚህ ቁጥሮች ታባዛላችሁ። ማለት በሁለት መጀመሪያችን አባዛችሁ ከዚያ ደግሞ ቀጣዩን አባዛችሁ ማለት ነው። ይቺ የመጀመሪያዋ ቁጥር 2 ቢሆን ሁለቱንም፣ 3 ከሆኑ ሶስቱንም፣ 4 ከሆኑ አራቱን ሙሉ ታባዛለች። እያባዛች ከዚህ ጋር ውጤታችሁን እዚህ ጋር ታስቀምጣላችሁ ማለት ነው። ለምሳሌ 2 ሲባዛ በ3 ቅድም ነግራችኋለሁ ስንት ነው? 6 ነው። ከዚህ ጋር 6 እናስቀምጣለን። 2 ሲባዛ በ2 ቅድም ነገሯችሁ ስንት ነው? 4 ነው። 4 ታስቀምጣላችሁ። ከዚያ በ2 ከጨረሳችሁ በኋላ ደግሞ ወደ ይችኛው ትመጣላችሁ፣ ወደ 1 ደግሞ ልክ በ2 እንዳባዛችሁት ሁሉ ከዳር ጀምራ ሁሉንም እያባዛች ትሄዳለች ማለት ነው። 1 ሲባዛ በ3 3። ነገር ግን 3 ደግሞ የት ነው የምናስቀምጣት የሚለውን አሁን አሳያችኋለሁ። እሺ አሁን እናባዛ። 2 ሲባዛ በ3 ነው 6 እዚህ ጋር እናስቀምጣለን። እሺ አሁን 2 ሲባዛ በ3 6 አገኘን። ከዛ 2 ሲባዛ በ2 ስንት ነው? 4። እሺ አሁን በ2 ጨረስን። በመጀመሪያዋ ጨረስን። በሁለተኛዋ ስንጀምር ደግሞ በቀጣዩዋ ስናባዛ ደግሞ ምንድነው የምናደርግ? በዚሁ መቀጠል አይደለም፣ ታች ነው ምንጽፍ። ታች ሲሆን ደግሞ አንዲት ገባ ብለን ከመጀመሪያዋ ከጻፍናት ተራ ሳይሆን ከቀጣዩዋ በታች በኩል በስትሬቷ እናስቀምጣለን ማለት ነው። ስለዚህ 1 ሲባዛ በ3 ስንት ነው? 3 ነው። ለምን? ማንኛውም ቁጥር በ1 ሲባዛ ራሱ ቁጥሩ ነው ትልቁን ቁጥር ነው የሚሰጥ ብያችኋለሁ። 1 ሲባዛ በ2፣ 1 ሲባዛ በ3፣ 1 ሲባዛ በ4 እያልን ቅድም እንዳየነው ውጤቱ 3፣ 1 ሲባዛ በ3 3 ነው የሚሆን ማለት። ስለዚህ 3ን ቁጥር አሁን ከ6 ስር ሳይሆን የምናስቀምጣት ከ4 ስር ማለት ነው። ከ4 ስር ለምን? አንድ ገባ ብለን ማስቀመጥ እንዳለብን ነገራችኋለሁ። ስለዚህ 1 ሲባዛ በ3 3።
እሺ ከዛ አሁንም ይቀረናል። 1 ሲባዛ በ3 3 ጻፍን። 1 ሲባዛ በ2 2 ይቀረናል 2። ስለዚህ ሁለትን ከ3 ጎን እዚህ ጋር እናስቀምጣለን። ልክ እዚህ ጋር እንደጻፍነው ማለት ነው። እዚህ ጋር አሁን 2 ሲባዛ በ3 6 ጻፍን። 2 ሲባዛ በ2 4 ጻፍን። 6 እና 4 ጽፈናል። ከዛ በ1 ስናባዛ ደግሞ እነዚህን ጻፍን። ከዚህም በኋላ ምንድነው የምታደርጉት? ወደ ታች መደመር ነው። ከዛ እየደመራችሁ መጨረሻ ላይ የምታገኙት የዚህ የ23 እና የ12 ብዜት ይሆናል ማለት ነው። አሁን ከ6 ወደ ታች ምንም የሚደመር ስለሌለ እንደ 6 ታስቀምጣላችሁ። ከዛ 4 ሲደመር 3 ትላላችሁ 7። ከሁለት በላይም በታች ምንም ስለሌለ እንዳልታስቀምጣላችሁ ማለት ነው። ስለዚህ 6ን እናወርዳለን። እዚህ ጋር 6 አገኘነ። 4 ሲደመር 3 7 አገኘነ። ከዛ 2 ምንም የላትም ብቻዋን ናት 2 ማለት ነው። 2 ስለዚህ ስንት አገኘው? 276 ማለት ነው። 276 ስንት በስንት? 23 ሲባዛ በ12 23 ሲባዛ በ12። አሁን ይህን በጭንቅላታችሁ ለማባዛት በጣም ከባድ ነው። ነገር ግን በዚህ መንገድ ከሰራችሁት ግን ምንም የሚከብድ ነገር የለውም ማለት ነው። ምንድነው የምታደርጉ? በመጀመሪያዋ ያሉትን ታባዛላችሁ፣ ታስቀምጣላችሁ። በሁለተኛዋ ትጀምሩ። አሁን ደግሞ ልክ እንደ መጀመሪያው እያባዛችሁ ግን ስታስቀምጡ ቁጥሮችን አንድ ገባ ብላችሁ በታች በኩል ተጀምሩና ወደዚህ ወደ ግራ ትሄዳላችሁ። ከዛ በስትሬታቸው በቀጥታቸው ምን ማለት ነው? መደመር ነው ማለት ነው። እሺ አሁን ደግሞ በመቶዎች ቢሆን ለምሳሌ አሁን 225 እንበል ሲባዛ በ16 ብንልስ እንዴት እናባዛለን? አሁን መጀመሪያ ቁጥሩ እንደዚህ ከተቀመጠ 225 ሲባዛ በ16 ይላል። በዚህኛው በዳረኛው ተራ መሆን አለበት ቁጥር አሁን ወደዚህ ገባ ብሎ፣ ስለዚህ እናንተ በ6 በ5 ተራ መሆን አለባት ማለት ነው። ስለዚህ ጠጋ እናደርገዋለን የተወሰነ። እንዴት የምናደርገው? እንዴት ሲሆን አሁን ስትሬት ሆኖልናል። እዚህ በኋላ ለማባዛት ቀላል ነው። እሺ አሁን ይህ ስናባዛ እንዳልኋችሁ ምንድነው መጀመሪያ በ6 ሁሉንም እናባዛለን። 6 ሲባዛ በ5፣ 6 ሲባዛ በ2፣ 6 ሲባዛ በ2 እያልን ከዚህ ጋር እናስቀምጣለን። ከዚያም በኋላ ደግሞ በአንድ እንቀጥላለን ማለት ነው። 1 ሲባዛ በ5 ያለ ግን አንዲት ገባ ብለን ማለት ነው። እንደ በዚያው ወደ ጎን መሄድ ሳይሆን ወደ ጎን ከሄደ ቁጥር በጣም ይበዛብናል፣ ለመስራትም አስቸጋሪ ነው። ነገር ግን አንድ ገባ ትሉና ዝቅ ብላችሁ ማስቀመጥ ያሉት ማለት ነው። እሺ አሁን 6 ሲባዛ በ5 ስንት ነው? 30 ነው። 30 ከሆነ አሁን 6 ሲባዛ በ5 30 አገኘን ብለን 30 እንዳልማስቀመጥ የለብንም። ምንድነው ማድረግ ያለብን? ቀሪ እያልን መሄድ አለብን። ቀሪ ማንል መጨረሻ ከደረስን ብቻ ነው። አሁን መጨረሻ ላይ 6 ሲባዛ በ2 12 ነው። 12 ግን እዚህ ጋር ብናስቀምጥ ምንም ችግር የለውም። ነገር ግን 6 ሲባዛ በ5 ብለን 30ን እዚህ ጋር ካስቀመጥን ቁጥሩ በጣም ይበዛል። ስለዚህ ምንድነው ቀሪ ሁሌም ያስፈልጋል ማለት ነው። ቀሪ ካለ ቀሪ ማለት ሁለት ዲጂት አንዴ መጻፍ አንችልም። አሁን እዚህ ጋር ይቺ አንድ ብትሆን 6 ሲባዛ በ1 6 ብንል 6 ብቻዋን አንድ ቁጥር ስለሆነች ቀሪ የላትም እንዳናስቀምጣለን። ነገር ግን አሁን ይቺ 2 ብትሆን ለምሳሌ 6 ሲባዛ በ2 12 ነው። 12 ብለን አንዴ መጻፍ አንችልም። አንዴ መጻፍ የምንችል አንዲት ቁጥር ብቻ ነው። 2 ከሆኑ አንዷን ቀሪ እንላለን፣ አንዷን እናስቀምጣለን። ቀሪ ማንል መቼ ነው? መጨረሻ ከደረስን ብቻ ነው ማለት ነው። ስለዚህ አሁን 6 ሲባዛ በ5 30 ነው። 30 ከሆነ ምንድነው የምናደርግ? ዜሮን እንጽፍና 3 አለን እንላለን። ዜሮን ጽፈን 3 አለን። ሁሌም በግራ ያለችዋ ቀሪ ትባላለች፣ በቀኝ ያለችዋ እናስቀምጣለን። አሁን 30 ማለት እንደዚህ አይደለ? ስለዚህ ይሄኛው ግራ ነው፣ ይሄ ቀኝ ነው። በቀኝ ያለችዋን ትጽፋላችሁ፣ በግራ ያለችዋ 3ን ደግሞ ቀሪ ትሉና ከቀጣዩ ጋር ትደምራላችሁ ማለት ነው። ከቀጣዩ ጋር ትደምራላችሁ። ስለዚህ ሁሌም በግራ ያለው ቀሪ ነው፣ በቀኝ ያለችዋ ደግሞ ከዚህ ጋር የምትጻፍ ነች ማለት ነው። አሁን 30 ሲሆን ዜሮን ጽፌ 3 አለኝ አልኩኝ። እሺ ዜሮን ጽፌ 3 አለኝ። እሺ አሁን ዜሮን ልጻፍ እዚህ ጋር፣ ከዛ 3 አለኝ ብያለሁ። 3ን ደግሞ ከሆነች ቦታ እንዳረሳት ጽፌ ማስቀመጥ እችላለሁ። 3 አለኝ። እሺ አሁን 6 ሲባዛ በ5 ሰራው። 6 ሲባዛ በ2 ስንት ነው? 6ን ሁለት ጊዜ ስናደርግ 12 ነው። 6ን ሁለት ጊዜ 12 ከዛ ቀሪዋ ደግሞ 3 አለችን። 12 ሲደመር 3 እና ስንት ነው? 15። አሁንም 15ን እዚህ ጋር እንጽፍም። ምንድነው የምናደርግ? በቀኝ ያለችዋን እንጽፍና በግራ ያለችዋን ቀሪ እንላለን። 15 ማለት 5 በቀኝ ነች። ስለዚህ 5 እንጽፍና ቀሪ አንድ አለኝ ማለት ነው። ቀሪ አንድ አለኝ። አሁን 3 ቀሪ የነበረችው አሁን አንድ ሆናለች። አንድ ቀሪ ናት አለች። እሺ ከዛ ደግሞ አሁን 6 ሲባዛ በ2 እንላለን። በየትኛው አባዛን?
እዚያ በይቻ ባዛ አሁን ደግሞ በይችኛው ትቃረናለች። 6 ሲባዛ በ2 12 አይደለ? አሁን አንድ ቀሪ ነው ያለን። ከአንድ ቀሪ ጋር 13። አሁን ዳር ደርሰናል። ስለዚህ 13 እንዳል ማስቀመጥ እንችላለን ማለት ነው። ስለዚህ 13 6 ሲባዛ በ5 30 አገኘነ። ዜሮን ጽፈን 3 ቀሪ አልነ። ከዚያ 6 ሲባዛ በ2 12 አገኘነ። ከ3 ጋር ብለን 15 መጣልን። ከዚያ 5ን ጽፈን አሁንም አንድ ቀሪ አልነ። 6 ሲባዛ በ2 12 ከአንድ ቀሪ ጋር 13። እንደዚህ በተራ አስቀመጥናቸው። ገና በ6 ካልጨረስን ድረስ ሌላ ቢኖርም ቀጥታ ወደ እንደዚህ ነው የምንሄድ ማለት ነው። ከዚህም በኋላ ግን አሁን በአንድ ስናባዛ የት ጋር ነው የምናስቀምጥ? አንድ ገባ ብለን ከይችኛዋ ከዳረኛው ቁጥር አንድ ገባ ብለን በታች በኩል ከ5 በስር ነው። አንድ ሲባዛ በ5 ልን ከ5 በስር በኩል ነው የምናስቀምጥ ማለት ነው። ስለዚህ አንድ ሲባዛ በ5 አሁን ስንት ነው? 5። በአንድ ከተባዛ 5 ራሱ ቁጥሩ ነው የሚሰጥ ብያቸዋለሁ። ስለዚህ አንድ ሲባዛ በ5 5 እዚህ ጋር እናስቀምጣለን 5 ማለት ነው። አንድ ሲባዛ በ5 5 አገኘነ። እሺ ከዛ አንድ ሲባዛ በ2 2 ከ3 ስር ማለት ነው። አልፈን ማስቀመጥ አንችልም። በእያንዳንዱ ቁጥር ስር ነው የምናስቀምጥ። ስለዚህ አንድ ሲባዛ በ2 2 አገኘነ። እሺ አሁንም አንድ ይቀረናል። አንድ ሲባዛ በ2 ስንት ነው? 2 ማለት ነው። 2 አገኘን። በጣም አሪፍ። ከዚህም በኋላ ምን ማድረግ ነው? መጀመሪያ ላይ እንዳሳያችሁ ወደ ታች በተራ በተራቸው መደመር አይደለ? ለምሳሌ 0 ሲደመር እዚህ ጋር ቁጥር አለ የለም። ስለዚህ ቁጥር ከሌለ ያለውን ብቻ ማስቀመጥ ማለት ነው። 0ን እዚህ ጋር እናስቀምጣለን። 0 አገኘነ። እሺ ከዛ 5 ሲደመር 5 10። ሌላ ወደ ታች የሚወርድ እንደምራለን፣ ግን ሌላ ስለሌለ 5 ሲደመር 5 ብቻ የሚለውን ደምረን እናስቀምጣለን ማለት ነው። ስለዚህ 5 ሲደመር 5 ስንት ነው? 10 ነው። ነገር ግን እዚህ ጋር ሲደምሩም ሁሌም ቀሪ ማትሉ የት ጋር ነው? መጨረሻ ሲደርሱ ነው። በማባዛትም በመደመርም በመቀነስ በምንም ቀሪ ማትሉ ዳር ከደረሳችሁ በኋላ ነው። ከዚህ ጋር አሁን መጨረሻ ካልደረስነ ቀሪ እያለን እናስቀምጣለን። አሁን እዚህ ጋር 5 ሲደመር 5 10 ነው። 10 ከሆነ እዚህ ጋር ምንለው? ዜሮን ጽፈን አንድ አለን እንላለን። ዜሮን ጽፈን አንድ አለችን ማለት ነው። አንድ እንዳንረሳት ሆነ ቦታ እናስቀምጣታለን። እሺ 5 ሲደመር 5 10 ዜሮን ጽፈን አንድ አለን አለ። 3 ሲደመር 2 3 እና 2 በደመር ባለፈው ነግራችኋለሁ። 3 ሲደመር 2 3 እና 2ን ባንድ ማድረግ ማለት ነው። 3 ብር ቢኖረን 2 ብር ብንጨምርበት ስንት ይሆናል? 5 አይደለ? ስለዚህ 5 አገኘን። ቀሪ ደግሞ አንድ አለችን መጀመሪያ እዚህ ጋር የተሆናት ከቀሪዋ ጋር 6 ሆነ። 6 አሁን 6 ግን ቀሪ የምንለው ነገር የለም። ምክንያቱም አንድ ቁጥር ነች። አንድ ከሆነች እንዳልማስቀመጥ ነው። ቀሪ የምንል 2 3 ቁጥር ከሆኑ ነው። እሺ ከዛ 3 ሲደመር 2 ስንት ነው? 5 ከአንድ ጋር 6 እችኛው ቀረች ነው። 1 ሲደመር 2 ስንት ነው? 1 እና 2 3 አሁን ቀሪ የለም። እዚህ ጋር ቀሪ ጨርሰናል። ስለዚህ 1 እና 2 3 ነው። 3 እናስቀምጣለን ማለት ነው። 3 እናስቀምጣለን። 3 አስቀመጥን። ሌላ ምን ደምረዋል? የለም። 0ን አስቀመጥን። 5 ሲደመር 5 10 መጣልን። 0ን ጽፈን አንድ አለን አለን። 3 ሲደመር 2 5 አገኘን። ከአንድ ቀሪ ጋር 6 አለ። 1 ሲደመር 2 3 አለ። ስለዚህ 225 ሲባዛ በ16 የሚለውን መጨረሻ ውጤታችን የቱ ነው? ይሄ ነው ማለት ነው። አሁን እናንተ በ6 አባዝታችሁ ይችኛው ብቻ ውጤት ብትሉ ኤክስ ናችሁ፣ ወይም ደግሞ በአንድ አባዝታችሁ ይሄንን ብታስቀምጡም ትክክል አይደለም። መጨረሻ ላይ ምን ማድረግ አለባችሁ? ወደ ታች መደመር። መጀመሪያ በዚህ መንገድ ካባዛችሁ በኋላ ማለት ነው። ከዚያ ስንት አገኘን? ይሄ 3600 እንደዚህ እያደረጋችሁ ረዣዥም የሆኑ ቁጥሮችን በቀላል መንገድ ማባዛት ይቻላል ማለት ነው። የመጨረሻውን አንድ እናይና የዛሬ ትምህርታችን እንጨርሳለን። አሁን ደግሞ ረዘም ያለ ቁጥር እናያለን። ለምሳሌ 1220 ብንል 1220 እሺ ሲባዛ በ131 ብንል ለምሳሌ አሁን ይህን እናባዛለን። አሁን ስንት ነው የሚል? 1220 ሲባዛ በ131 ይላል። አሁን ይህን ምንም ቢሆን እንዲህ በጭንቅላታችን አስበን ማግኘት አንችልም። ምን ማወቅ አለብን? ማባዛት እንዴት ነው የሚቻለው የሚለውን ነገር ትንሽ ካልተማርነ እንዲሁ ዝም ብሎ ለማባዛት በጣም ይከብዳል። ስለዚህ አሁን ልክ አሁን ባሳየዋችሁ መንገድ እያባዛን እናያለን ማለት ነው። ምንድነው የምናደርግ? ማባዛት ከሆነ ሁሌም ያልኳችሁ
አንደኛ ከታች መጀመር እንዳለባችሁ እንዳትረሱ። ከታች ሆኖ ከዚህ ከዳር ትጀምሩና መጀመሪያ በአንድ አሁን እነዚህን ሳባዛ መጀመሪያ በአንድ ያሉትን ቁጥሮች አባዛና ከዚህ ጋር አስቀምጣለሁ። ከዚያ ቀጣይ ደግሞ በ3 ደግሞ አሁን ደግሞ ከዳር ጀምሬ ሁሉንም አባዛለሁ። አንድ ገባ ብዬ አስቀምጣለሁ እንዳልኳችሁ መጨረሻ በአንድ አባዛለሁ። አሁንም አንድ ገባ ብዬ እያልን መጨረሻ ላይ ወደታች ደምረን ውጤቱ ማግኘት እንችላለን ማለት ነው። እሺ 1 ሲባዛ በዜሮ ስንት ነው? 0 ነው። ቅድም ምን ብያችኋለሁ? ማንኛውም ቁጥር በዜሮ ሲባዛ 0 ነው የሚሆን። 1 ሲባዛ በዜሮ 0 ነው። 100 ሲባዛ በዜሮ 0 ነው። ቁጥር ቢቀየርም ለምሳሌ 0 ሲባዛ በአንድ ምንል 0 ነው። በማባዛት ጊዜ ቦታ ቢቀየር ምን ለውጥ የለውም። ለምሳሌ 2 ሲባዛ በ3 ቅድም ያየነው 6 ነው። ገልብጣችሁ ደግሞ 3 ሲባዛ በ2 ብትሉም 6 ነው። ማባዛት ጊዜ ምንም የውጤት ለውጥ አያመጣም። ምን ቢሆን ቢቀያየር ቦታው ማለት ነው። ስለዚህ በዜሮ የሚባዛ ቁጥር ሁሌም ውጤቱ 0 እንደሆነ ማወቅ አለባችሁ። አሁን 1 ሲባዛ በዜሮ ስንል ስንት ነው የምናገኝ? 0 ማለት ነው። 0 አይሽ ጋር እናስቀምጣለን። እሺ ከዛ 1 ሲባዛ በ2 ስንት ነው? 2 እናስቀምጣለን። አይሽ ጋር 2 እሺ 1 ሲባዛ በ2 አሁንም ስንት ነው? 2 1 ሲባዛ በአንድ 1 ሲባዛ በአንድ ስንት ነው? 1 ነው። 1 እሺ አሁን በመጀመሪያው በየትኛው አንድ ሁሉን አባዝተን ጨረስን። ቀጣይ ደግሞ አሁን በ3 እናባዛለን። 3 ሲባዛ በ0 ስንት ነው? 0 በ0 ሲባዛ ሁሌም 0 ነው ብያችኋለሁ። 3 ሲባዛ በ0 0 0 የት ነው የምናስቀምጥ? ከይችኛው ቁጥር አንድ ገባ ብለን ካለችዋ በታች ከ2 በታች ማለት ነው። 0 አይሽ ጋር አስቀምጣለሁ። እሺ 3 ሲባዛ በ2 6 እዚህ ጋር አስቀምጣለሁ። ግን ከ10 እና እዚያም በላይ ቢሆን ግን ቀሪ እያልን ማስቀመጥ እንዳለብን እንዳትረሱ። ለምሳሌ ይቻ 4 ብትሆን 3 ሲባዛ በ4 12 ቢሆን እዚህ ጋር እናስቀምጠው። ሁለትን ጽፈን አንድ አልን እያልን ቅድም እንዳሳየዋችሁ ማለት ነው። እሺ 3 ሲባዛ በ2 6ን አስቀምጣለሁ ማለት ነው። እሺ 3 ሲባዛ በ2 አሁንም ተመሳሳይ 6 አገኘው። 6 እሺ 3 ሲባዛ በ1 3 በዚህ በላይ ቁጥር ባይኖርም ችግር የለውም። እዚህ ጋር ያለው አለቀ ብላችሁ ወደታች መውረድ አይቻልም። በ3 እያባዛችሁ እስከሆነ ድረስ በአንዲት ቁጥር እያባዛችሁ ወደታች መሄድ አይቻልም። እንዳለ በዚያው መጨረስ ነው። ስለዚህ 3 ሲባዛ በ1 ስንት ነው? 3 እሺ አሁን በ3 አባዝተን ጨረስን። ቀጥታ ደግሞ በ1 ነው የምናባዛ። አሁንም በ1 ስናባዛ ደግሞ መጀመሪያ እዚህ ጋር በ3 ስናባዛ ከመጀመሪያው ቁጥር አንድ ገባ ብለን ባለችዋ በታች ብያችኋለሁ። አሁን ደግሞ በ3 ጨርሰን በቀጣዩ ስናባዛ አሁን ደግሞ ከዚህ ጋር ባለችዋ ቁጥር አንድ ገባ ብለን ባለችዋ ታች ከ0 በታች ሳይሆን ከ6 በታች ነው እናስቀምጥ። አንዳንድ ገባ እያልን ሁሌም። ስለዚህ 1 ሲባዛ በ0 ስንት ነው? 0 የት ጋር ነው? እዚህ ጋር ነው የምናስቀምጥ 0 እሺ 1 ሲባዛ በ2 2 ከ6 በታች 2 እሺ 1 ሲባዛ በ2 አሁንም 2 እዚህ ጋር እናስቀምጣለን 2 ከዛ 1 ሲባዛ በ1 1 ማለት ነው። 1 አገኘን። በጣም አሪፍ። ከዚህም በኋላ ምንድን ነው የምናደርግ? እንዳልኳችሁ ወደ ታች መደመር ማለት ነው። እያንዳንዳቸውን ቁጥሮች ወደ ታች ትደምራላችሁ። እንዴት ነው የምታደርጉ? ወደዚህ ወደ ታች ካለ እንደዚህ ትደምራላችሁ። ከዛ እነዚህን ትደምራላችሁ። እነዚህን በስትሬታቸው እነዚህን ቁጥሮች መደመር ማለት ነው። ያ ማለት 0 ሲደመር ወደታች የለም 0 እናስቀምጣለን። 2 ሲደመር 0 እናስቀምጣለን። 2 ሲደመር 6 ሲደመር 0 እናስቀምጥ። ቀሪ ካለ ቀሪ እያልን እንሄዳለን። 1 ሲደመር 6 ሲደመር 2 እናስቀምጣለን። 3 ሲደመር 2 መጨረሻ 1 ብለን መጨረሻ ላይ የምናገኘው ውጤት 1220 ሲባዛ 131 ለሚለው መልስ ይሆነናል ማለት ነው። እሺ እስኪ አሁን እንደምር። እንደዚህ እናስቀምጥና እዛ 0 ትወርዳለች 0። እሺ 2 ሲደመር 0 2 ሲደመር 6 8 1 ሲደመር 6 ሲደመር 2 አሁን ወደ እነዚህ ነው እየደመረ ያለው 1 ሲደመር 6 7 ሲደመር 2 9 እሺ እንደዚህ ሲደመር ደግሞ 3 ሲደመር 2 6 አንድ የሚደመር የላትም ብቻዋን። ስለዚህ እናወርዳታለን 1 ማለት ነው።
መጨረሻ ስንት አገኘን? 1 2 3 4 5 6 ባለ 6 ዲጂት የሆኑ ቁጥሮች ማለት ነው። የቱን ስናባዛ? ይሄንን ስናባዛ። አሁን ይሄን ደግሞ ማንበብ መቻል አለባችሁ። አሁን ቁጥር ስታባዙ ረጃጅም ቁጥሮችን እስከ ሚሊዮን እስከ ቢሊዮን ድረስ ማንበብ ብትችሉ መልካም። እንደዚያ ከሆነ ትቸገራላችሁ። አሁን ለምሳሌ እንደዚህ ያስቀምጣችሁ ይህ ቁጥር ስንት ነው የሚለውን ካላነበባችሁት ደግሞ አስቸጋሪ ይሆናል ማለት ነው። አሁን ይህ ሲነበብ ባለ 6 ዲጂት ነው። ባለ 6 ዲጂት ከሆነ ከ100 ሺህ በላይ ነው ማለት ነው። አሁን እዚህ 169 ሺህ እንላለን። ከሁለት እንከፍልና እዚህ ጋር 169,820 ማለት ነው። 169,820 አገኘን ማለት ነው። 169,820 ስለዚህ የዚህ የሁለቱ ውጤት ስንት ነው ማለት ነው? 169,820 መጨረሻ አገኘን ማለት ነው። 169,820 አያችሁ። አሁን ይህንን ቁጥር እንዲሁ ዝም ብለን በጭንቅላታችን እያሰብን ማግኘት በጣም ከባድ ነው። ግዴታ በምን መሆን አለበት? በአሰራር ማለት ነው። ያን አሰራር ተከትላችሁ ከሄዳችሁ ግን በእርግጠኝነት ማንኛውም ቁጥር አይደለም ባለ 3 ባለ 4 ዲጂት ይቅርና በሚሊየን ራሱ ማባዛት ብትጠየቁ ማስቀመጥ ምንም አይከብዳችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ መደመር፣ መቀነስ፣ ማባዛት መለማመድ ይቻላል። ነገር ግን እንዳልኳችሁ መደመርና መቀነስ እንዴት እንደሚደመር እንዴት እንደሚቀነስ ያላያችሁ ልጆች የባለፈውን ቪዲዮ ገብታችሁ ማየት ትችላላችሁ። ዛሬ ማባዛት አይተናል። ቀጣይ ደግሞ እንዴት ቁጥሮችን ማካፈል እንደምንችል ደግሞ እናያለን። የመጨረሻው የሂሳብ ስሌት ማካፈል ነው። መደመር፣ መቀነስ፣ ማባዛት አየነ። አራተኛ ደግሞ ማካፈል አለ። እሱን ደግሞ በቀጣይ ቪዲዮ እናያለን። ለዛሬ የነበረን ክላስ ይህን ይመስላል። መልካም ጊዜ ሆንላችሁ ባይ